በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምሕረት በጸጋ የደገፈን እንደ በጎነቱ ይህን ጊዜ ለጥቅም የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። እንደ ጌታ በጎነት ከአቆምንበት ቀጥለን የዕለቱን የጥናት ክፍል እናያለን። አንደኛ ጴጥሮስ ምዕራፍ 1ን አነበዋለሁ። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጶዶቅያም በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገር እና ክብር በሞላበት ሐሴት ደስ ይላችኋል። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወራሁላችሁ ነገር እናንተን እንጂ ራሳቸው እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይንም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ለእውነት እየታዘዛችሁ ግብዝነት ለሌለበት ወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው።
እንጸልያለን። የክብር አምላካችን እግዚአብሔር የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባታችን በብዙ ምሕረትና በጎነት ስለሰጠህን ስለዚህ ተጨማሪ ዕድል እናመሰግንሃለን፣ እናከብረሃለን። ጌታ ሆይ እንደ ቃልህ እንደ ምክርህ ሐሴት እያደረግን በጌታ ያደረግከውን ሥራና ጌታ ሆይ በእርሱ ሥራ አሁንም የሚጠብቀንን ክብር እያየን በፊት የምንመላለስበት ምሕረት እንዲበዛለን ጌታ ሆይ በነገር ሁሉ ጸጋ ያለመከልከል ሕይወታችን እንዲቆጣጠር እንጸልያለን። የቃልህን ደጆች ክፈትልን፣ በነገር ሁሉ ማስተዋልን ስጠን። ጸጋ ሁሉ ባለቤት አንተ እግዚአብሔር ነህና ባስለመድከን ቸርነት ጉባኤውን እንድትመራ እንድታስተምረን ሁሉ ላንተ አሳልፈን እንሰጣለን። ጌታ ሆይ ቃል ከሰው ልብ የሚለቅሙ ድንዛዜ አዚም የሚሆኑ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳን እንደ ክፋታቸው መስራት እንዳይችሉ ስራቸው በስምህ የታሰረ ይሁን። ይህን መልእክትና አገልግሎት በየስፍራው ከእኛ ጋር በመሆን አሁን ለሚከታተሉ ደግሞ በሚተላለፍበት ጊዜና ዕለት ለሚያደምጡ ሁሉ እግዚአብሔር ሆይ አንተ በቃልህ ውስጥ ያስቀመጥከው ምክር የዘላለም ሐሳብህ ተካፋዮች እንዲሆኑ ጸጋህ በነገር ሁሉ ይብዛልን ይብዛላቸው። ስለሰማህ እናከብረሃለን። ሁሌም ስለምትሰማን እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ስለሰጠን ተጨማሪ ዕድል ክብርና ምስጋና ለስሙ ይሁን። እንደምታስታውሱ ባለፈው ሳምንት በነበረን ጊዜ የሐዋርያውን የምስጋና ርዕሳችን አድርገን እግዚአብሔር ጌታ ኢየሱስ ክርስቶስን ከሙታን በማስነሳቱ ምክንያት ሐዋርያው ለእግዚአብሔር ክብርን መስጠቱን ማለቴ ነው። እሱን ምስጋናችን አድርገን ደግሞም በጌታችን በኢየሱስ ክርስቶስ መነሳት ምክንያት እግዚአብሔር ያደረገልንን ነገር በተመለከተ እንዲሁ አሁንም እግዚአብሔርን ከሐዋርያው ጋር አክብረናል፣ ወይም እሱ ባከበረበት ባመሰገነበት ምስጋና ማለቴ ነው። እግዚአብሔር በኢየሱስ ክርስቶስ ከሙታን መነሳት ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ መብዛት ሁለተኛ ወልዶናል ነው ያለው። ስለዚህ ለማይጠፋ እድፈት ለሌለበት ለማያልፍ ርስት የጌታችን የኢየሱስ ክርስቶስ ከሙታን መነሳት ምክንያት ሆኖ እግዚአብሔር በልጁ ምክንያት እኛን ዳግመኛ ወይም ሁለተኛ እንደወለደን ተምረናል። ዳግም ልደት እግዚአብሔር ልጅ ኢየሱስ በመምጣቱ ስለኛ የከፈለውን ዋጋና ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሆኑን ክርስቶስ መሆኑን ከማመን ጋር ተያይዞ የሚገኝ ሕይወት መሆኑንም ጭምር ተመልክተናል። ስለዚህ ርስት ስለማይጠፋው ርስት ስለማያልፈው ርስት በተስፋ ዛሬ ስለተቀበልነው ስለማያልፈው ርስት እግዚአብሔር በምሕረቱ ባለጠጋ ስለሆነ በራሱ ምሕረት ምክንያት ያደረገልን እንዲሁ አስታውሰናል። በኑዛዜ የተረጋገጠ ርስት እንደሆነ ይሄ ርስት ተምረናል። ያ ማለት ኑዛዜ በሕይወት ተናዛዡ እስካለ ድረስ ትርጉም የለውም። ግን ተናዛዡ በሕይወት ከሌለ ወይም ከሞተ ኑዛዜን የሚቀለብስ ምንም አይነት ሕግ አለመኖሩን ዕብራውያን ምዕራፍ 9 ከቁጥር 15 ጀምሮ እስከ 18 በተጻፈው ክፍል ካገኘነው ቃል ተመልክተናል። ስለዚህ መዳናችን በጌታ በኢየሱስ ሥራ ያገኘነው ሕይወት በማያወላዳ ሁኔታ፣ በማያጠራጥር ሁኔታ፣ በማያሻማ ሁኔታ በጌታችን በኢየሱስ ክርስቶስ ሞት የተረጋገጠ ርስት መሆኑን የተመለከት ነው እና ይሄ ርስት ደግሞ አይጠፋም፣ አያልፍም፣ አይደበዝዝም፣ አያረጅም ማለት ነው። እድፈት የለበትም ማለት ያ ማለት ነው። እግዚአብሔር በልጁ ይሄንን እንዳደረገልን ከቃሉ ተነስተን ተመልክተናል። የክብር አምላካችን እግዚአብሔር አሁንም የተመሰገነ ይሁን። በዚሁ አሁንም ከሐዋርያው የምስጋና
ርዕስና ሐሳብ ሳንወጣ አሁንም ሌላ የምናነሳው ነጥብ አለ። ሌላኛው ነጥብ በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን እግዚአብሔር በእምነትና በራሱ ኃይል እንድንጠበቅ ማድረጉን ያነሳል። ይህም ሌላኛው እግዚአብሔርን የምናከብርበት ምክንያት ነው። ስለ መዳን ይነግረናል ሐዋርያው። መዳንን በተመለከተ በዚህ አሁን ባነበብኩት የመጀመሪያ አንቀጽና በሌሎች ክፍሎች ማለት በዚሁ እንደገና ምዕራፍ 2 ከቁጥር 2 እስከ 3 ባለው ሌሎች ተጓዳኝ የሐዲስ ኪዳን ጥቅሶችን ማየትም እንችላለን። መዳንን በተመለከተ እንደ ቀላል የማናልፋቸው ነገሮች አሉ። በዚህ ክፍል ቁጥር 5 ላይ በመጨረሻው ዘመን ሊገለጥ የተዘጋጀ መዳን ይላል። በመጨረሻው ዘመን ሊገለጥ የተዘጋጀ መዳን፣ በመጨረሻው ዘመን ሊገለጥ ለተዘጋጀው መዳን በእምነትና በእግዚአብሔር ኃይል ተጠብቃችኋል ይላል። ይሄም ደግሞ ደስታችሁ ሊሆን ይገባል ይላል እና ይህንን በደንብ ማስተዋል ተገቢ ነው። ቁጥር 8 እና ቁጥር 9ም ላይ እዚሁ ክፍል ማለት ነው እርሱንም ሳታዩት ትወዱታላችሁ፣ አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ ይላል። ወደፊት የሚገለጥ መዳን ብሎ መናገሩን እናያለን። የሚገለጥ መዳን ሲል እናየዋለን። እንደገና ደግሞ ዕለት ዕለት የሚቀበሉት መዳን መኖሩን የነፍሳችሁን መዳን እየተቀበላችሁ ነው የሚለው። እየተቀበላችሁ ማለት ተቀበላችኋል ወይም ትቀበላላችሁ ሳይሆን ቋንቋው እንዲቀጣይ የሆነ በቀጣይነት የሚከናወንን ነገር የሚያመለክት ነው። ታስታውሱ እንደሆነ ሌሎች አንድ ሁለት ጥቅሶችን ጨምረን ማየት እንችላለን ይህን ሐሳብ ለማጉላት። ለምሳሌ በሮሜ ምዕራፍ 13 ቁጥር 11 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ ካለ በኋላ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ይላል እና መዳንን በተመለከተ ዕለት ዕለት እግዚአብሔር በጌታ በኢየሱስ ክርስቶስ ሥራ በኩል የሚያደርገውንና ዕለት ዕለት የምንቀበለውን ያስታውሰናል። ምዕራፍ 2 ከቁጥር 2 እስከ 3 ባለው ክፍል እንዲሁም ደግሞ ምዕራፍ 1 ቁጥር 8 እና 9ም ላይ ባለው እውነት የምናስተውለው ይሄንን ነው። ከዛ ባሻገር አሁን በጠቀስኩት በሮሜ ምዕራፍ 13 ቁጥር 11ም ላይ ደግሞ እየቀረበ ወደኛ እየቀረበ ስለመጣ መዳን ዕለት ዕለት ወደኛ እየቀረበ ስለመጣ መዳን ይናገራል። በዚህ ክፍል እንደምናስተውለው ወይም ደግሞ የጴጥሮስን መጽሐፍ በማጥናታችን ወይም በማንበባችን የምንረዳውና ልንረዳው የሚገባ የትኛውም አማኝ ወይም የትኛው ምእመን በተገለጠና ሊገለጥ ባለ መዳን መሃል የቆመ መሆኑን ሊያስተውል ይገባል። በተገለጠና ሊገለጥ ባለ ወይም ሊገለጥ በተዘጋጀ መዳንን በተመለከተ የተገለጠ የተረጋገጠ የታየ መሆኑን እናስተውላለን። ከዛ ባሻገር ደግሞ ሊገለጥ ያለ ገና የሚጠበቅ ደህንነት ወይም ደግሞ መዳን እንዳለ በማስተዋል በዚህ መሃል የትኛው ምእመን ወይም አማኝ እንዳለ አውቆ የቅዱሳት መጽሐፍትን ምክር ወይም ደግሞ ትምህርት በጥንቃቄ ሊያስተውል ይገባል። የተገለጠ መዳን ማለት ሌላ ማለት አይደለም። በወንጌላት የተገለጠው የጌታችን የኢየሱስ ክርስቶስ ወደዚህ ዓለም መምጣትና በእርሱ መምጣት እግዚአብሔር ለእኛ ያደረገልን ምሕረት ነው። እሱ የተገለጠ መዳን ነው። ይሄን በተመለከተ ቅዱሳት መጻሕፍት በልዩ ልዩ ቋንቋ የሚሉን ነገር አለ። ለምሳሌ በአንደኛ ዮሐንስ ምዕራፍ 1 ብዙ ጊዜ የምናነሳው ቃል ነው። ብዙዎቻችሁ ታስታውሱታላችሁ ብዬ አስባለሁ።
ምዕራፍ 1 ቁጥር 1 እና ቁጥር 2 ላይ እንዲህ የሚል ቃል ተጽፏል። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን አለ። ይሄ ሕይወት ከአብ ዘንድ የነበረ እና አሁን ለእኛ የተገለጠ ነው ይላል። ይህም ሕይወት የዘላለም ሕይወት ተብሎ ተጠርቷል። በእግዚአብሔር ዘንድ የነበረ እግዚአብሔር አስቀድሞ ለክብራችን የወሰነው ዓለም ሳይፈጠር። በመሰረቱ ይህንን በመጀመሪያው ክፍለ ጊዜ ተመልክተናል። ከሰላምታው ጋር ተያይዞ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተጠሩ ወይም ለተመረጡ ይላል። እግዚአብሔር አብ አስቀድሞ ላወቃቸው ማለት በእግዚአብሔር አብ የቀደመ እውቀት ዓለም ሳይፈጠር በፊት እግዚአብሔር አስቀድሞ በሚያውቀው እውቀት ብቻም አይደለም፣ ደግሞ በወሰነው ውሳኔ መሰረት በወንጌል እውነት ለተጠሩ ሰዎች ነው። እነዚህ በወንጌል እውነት የተጠሩ ሰዎች በመንፈስ ቅዱስ ተቀድሰው በኢየሱስ ክርስቶስ ደም በመረጨት ማለት ነው። ያው መረጨት የሚለው ቋንቋ ምን ማለት እንደሆነ ከዚህ በፊት አይተናል። ከኃጢአት መንጻት ጋር ተያይዞ የሚፈጸም ደም በመርጨት የሚከናወነውን የብሉይ ኪዳን ስርዓት የሚያስታውስ ነው። በዚህ ሕሊና እንዲረዱት ጳውሎስ በዕብራውያን 9ም ላይ መናገሩን እናስታውሳለን። እዚህም ላይ ደግሞ የመርጨት ደም መሆኑን ዕብራውያን ምዕራፍ 12ም ላይ እንዲሁ ቁጥር 26ም ገደማ የመርጨት ደም ይለዋል እና የመርጨት ደም የተባለበት ሁኔታ ይሄ ነው። ለማንኛውም በደሙ መረጨትና በመንፈስ ቅዱስ መቀደስ የጌታ እንድንሆን መቼ ዓለም ሳይፈጠር እግዚአብሔር እንዳሰበን ወይም ደግሞ እግዚአብሔር ለዚህ ክብር እንደወሰነን ይናገራል። ታስታውሱ እንደሆነ አሁንም ሳነበው ልብ ብላችሁት ከሆነ ቁጥር 21 ላይ እንደዚህ ይላል። ደግሜ ላንብበው፣ እዚሁ ምዕራፍ 1 ማለት ነው። ምዕራፍ 1 ቁጥር 21 ላይ ዓለም ሳይፈጠር እንኳ አስቀድሞ ታወቀ ይላል። ዓለም ሳይፈጠር የታወቀ ነው። ይሄ አስቀድሞ ዓለም ሳይፈጠር አስቀድሞ ታወቀ ይልና ነገር ግን እምነታችሁ ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ ይላል። በዚህ ቋንቋ የዘመኑ መጨረሻ ማለት ጌታችን ኢየሱስ ክርስቶስ የተገለጠበት ተስፋው የተፈጸመበት ዘመን ማለት ነው። ብዙ ጊዜ የዘመን መጨረሻ ሲባል የዓለም ህልፈትና የመጨረሻው ዘመን ነው አእምሯችን ላይ የሚመጣው። ከዚህ በፊት እንዳነሳ ነው ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ብሏል። የዘመኑ ፍጻሜ ማለት እግዚአብሔር ሰውን ለማዳን በራሱ ምክር የያዘው ቀን ቀጠሮ ሲደርስ ማለት ነው። እግዚአብሔር ይሄን ሊያደርግ ባሰበበት ጊዜና ሰዓት በዘመኑ ፍጻሜ ወይም ደግሞ መጨረሻ አንድ ልጁን ኢየሱስ ክርስቶስን በመላክ እንደፈጸመው ይነግረናል። ስለዚህ አሁን በጌታችን በኢየሱስ ክርስቶስ መገለጥ ታየ። በኢየሱስ ክርስቶስ መገለጥ ታየ ማለት አስቀድሞ በእግዚአብሔር የታወቀ ዓለም ሳይፈጠር የተወሰነና ዓለም ሳይፈጠር በእግዚአብሔር ማንነት ያለቀለት ጉዳይ ነው ማለት ነው። አሁን ወደ እኔና ወደ እናንተ በጌታችን በኢየሱስ ክርስቶስ መምጣት በኩል የመጣው መዳን ይሄ በትክክል ክርስቶስ ያደረገለትን አምኖ ለዳነ እግዚአብሔር ምሕረት እንዳደረገለት ላስተዋለ ሰው ትልቅ የምስጋና ርዕስ ነው። እታወቃለሁ ብቻም ሳይሆን ዓለም ሳይፈጠር በእግዚአብሔር ታስቤያለሁ፣ በእግዚአብሔር ተወስኜ ተጠርቻለሁ፣ በእግዚአብሔር በመንፈስ እንድቀደስና በደሙ እንድነጻ እኔ በእግዚአብሔር ዕቅድ ውስጥ የነበርኩ ነኝ ብሎ እንደማመን የልብ ድጋፍና ደስታ አቅም የሚሆን ነገር የለም። እሱን ነው እየነገረን ያለው። ስለዚህ በክርስቶስ መገለጥ ተገልጧል። ያ የተገለጠው ሕይወት ነው። የተገለጠ ሕይወት ጴጥሮስ ይሄንን ነው ቁጥር 20ና 21 ላይ የሚያስታውሰን። እንደገናም በሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 ጀምሮ ያለውን ቃል ላስታውሳችሁ። ከዚህ ጋር ተዛማጅ የሚሆን
ቃል ነው። ምዕራፍ 1 ቁጥር 9 ያዳነን ይላል በቅዱስም አጠራር የጠራን እግዚአብሔር ነውና። ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ሐሳቡ የሱ ነው፣ ጸጋውም የሱ ነው። ስለዚህ አዳኙ ማን ነው? እርሱ ነው። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። ጌታ ኢየሱስ ክርስቶስ በመምጣቱ ተረጋግጧል። ይሄ ታይቷል። ይሄ ተዳሷል። ይሄ ተሰምቷል። ይሄ እግዚአብሔር ዓለም ሳይፈጠር አስቀድሞ ከዘላለም ዘመናት በፊት ዘመን ሳይቆጠር በፊት አስቀድሞ የሰጠን ሕይወት ነው። ይሄ ቀድሞ በእግዚአብሔር ዕቅድ ውስጥ በእግዚአብሔር ፕላን ውስጥ ነበር። አስቀድሞ ነው እግዚአብሔር ይሄን ሕይወት የወሰነልን። ይሄን ሕይወት ምን ማለት መሰላችሁ? በሌላ ቋንቋ እግዚአብሔር የማያውቀው ድንገት ሆኖ የሚደነቅበት ምንም ነገር አለመኖሩን ጅማሬ እስከ ፍጻሜ ድረስ በእግዚአብሔር ዕውቅና ውስጥ መሆኑን የሚያሳይ ነው። ያ ብቻ አይደለም። ከኛ ሕይወት ጋር ቀጥታ ሲገናኝ ደግሞ እግዚአብሔር አስቀድሞ እንዴት ባለ ሁኔታ እንዳየን የሚያሳይ ነው። ከዘላለም ዘመናት በፊት በክርስቶስ ተሰጥቶናል ይልና አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታየ። ወደ መታየት መጣ፣ ተገለጠም። ስለተገለጠ አየ ነው። እርሱ ሞትን ሽሯል። እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንደሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። ምን ማለት ነው? በሌላ ቋንቋ እኔን ለዚህ አገልግሎት ጠራኝ። በዚህ አገልግሎት በኩል ምንድን ነው እግዚአብሔር እያደረገ ያለው? ሰዎች ወደ ብርሃን እንዲመጡ፣ እኔ ያየሁትን እንዲያዩ ማለት ነው። በሌላ ቋንቋ ይሄ የተገለጠው እንዲገለጥላቸው፣ የበራው እንዲበራላቸው፣ ሕይወትን አለመጥፋትን በአገልግሎቱ በኩል ወደ ሰው ያመጣል። ሰዎች ይህን ሕይወት እንዲቀላቀሉ፣ ሰዎች ወደዚህ ሕይወት እንዲመጡ በወንጌል ሥራ በኩል በወንጌል አገልግሎት በኩል ዛሬም ይሠራል። የሆነ ሆኖ በጌታችን በኢየሱስ ክርስቶስ መገለጥ የታየ ግን አስቀድሞ ዓለም ሳይፈጠር በእግዚአብሔር የተወሰነ እንደሆነ መዳን ይነግረናል። ይህን በተመለከተ ምንም ጥርጥር የለውም፣ ያለቀለት ጉዳይ ነው። ክርስቶስ መጥቷል። እሱ ደግሞ ሕይወት ነው። ሕይወት ተገለጠ፣ አይተንማል ነው ያለው። አብ ዘንድ የነበረውን ወደኛ የመጣውን የዘላለምን ሕይወት እናወራላችኋለን። ሕይወት ነው እሱ፣ ያውም የዘላለም ሕይወት ነው። እሱን ነው የምናወራላችሁ። እሱ ተገልጧል፣ እኛም አይተነዋል። ይሄ የተረጋገጠና የታየ የተገለጠ ነው። ይሄ የተገለጠ መዳን ማለት ይቻላል። የተገለጠ መዳን፣ የታየ መዳን፣ የተቀበልነው መዳን። የዘላለም ሕይወት ሌላ ማለት አይደለም። ከሞት መዳን ነው የዘላለም ሕይወት። የዘላለም ሕይወት ከጨለማው ስልጣን መዳን ነው። የዘላለም ሕይወት በኃጢአት ምክንያት ከሚመጣ የእግዚአብሔር ቁጣ መትረፍ ነው። በገዛ ስራችን አይደለም በማለት ሐዋርያው እንደተናገረ ይህም በራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ስለዚህ እግዚአብሔር እንደ ጸጋው መጠን በጌታችን በኢየሱስ ክርስቶስ በኩል የገለጠው የታየ የተገለጠ የተቀበልነው መዳን አለ። ክርስቶስን መቀበል ማለት መዳንን መቀበል ማለት ነው። ክርስቶስን ማመን ማለት ሕይወትን መቀበል ማለት ነው። ደጋግመን እንደምናነሳው በእሱ የሚያምን የዘላለም ሕይወት አለው ብቻም ሳይሆን አይጠፋም ይላል። እንዳይጠፋ ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን የወደደው። ዮሐንስ ይህንን ነግሮናል። ዮሐንስ የነገረን ኢየሱስ ያለውን ወይም ጌታ ኢየሱስ ክርስቶስ የተናገረውን ዋቤ አድርጎ እንደሆነ ከዚህ በፊት ተመልክተናል። ዮሐንስ ምዕራፍ 3 ቁጥር 15 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። የሰው ልጅ የሚሰቀለው እንደ ነሐሱ እባብ ዋጋ የሚከፍለው በእርሱ የሚያምን የዘላለም ሕይወት እንዲኖረው ብቻ አይደለም እንዳይጠፋ ነው ያለው። አለመጥፋትንና ሕይወትን ወደ ሰው ልጆች በክርስቶስ መምጣት ምክንያት እግዚአብሔር አምጥቷል።
ይህንን ተከትሎ ዮሐንስ በእርሱ የሚያምን የዘላለም ሕይወት አለው ይለናል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሚለው አጽንዖት ጌታ የተናገረውን ማዕከል ያደረገ አጽንዖት ነው። ስለዚህ ሕይወትን አለመጥፋትን ወደኛ አምጥቷል። በማን? በክርስቶስ መገለጥ ወይም በኢየሱስ ክርስቶስ መታየት በኩል ይሄ የተገለጠ ይሄ አሁን የተቀበልነው ይሄ አሁን የተቀላቀልነው ሕይወት ነው። ይሄ አሁን የተቀላቀልነው ሕይወት በእኛ ሕይወት ውስጥ በእምነት ነው ያለው። በእኛ ሕይወት ውስጥ በተስፋ ነው ያለው። በእምነትና በተስፋ በእርግጠኝነት ደህንነትን ተቀብለን እንደማንጠፋ እርግጠኞች ሆነን የነፍሳችን ጠባቂና እረኛ በሆነው በጌታችን በኢየሱስ ክርስቶስ ጥላ ውስጥ በእግዚአብሔር ፊት የምንኖር ነው። ይሄንን ሕይወት የሰጠን ጌታ በክርስቶስ ይሄን ሕይወት የሰጠን ጌታ አሁንም እኔና እናንተን ይጠብቃል። የሚጠብቀው ለምንድን ነው? በመጨረሻው ዘመን ለሚገለጥ መዳን። ያላለቀ ነገር አለ ማለት ነው። የሚቀር ነገር አለ ማለት ነው። ምንም ጥርጥር የለው። የዘላለም ሕይወት ለማግኘት የሚያስችልን ዋጋ ተከፍሎ አልቋል። ይሄ የተረጋገጠ እውነት ነው። በዚህ እውነት ሕይወትን ያገኘን እኛ የምንኖረው ደግሞ በዚህ ዓለም ነው። በዚህ ዓለም እንደመኖራችን መጠን ከብዙ ነገር ጋር እየታገልን እንኖራለን። አሳቹ አለ በዓለም የሚሰራው፣ ከሱ የሚጠብቀን እግዚአብሔር የተባረከ ይሁን። ደግሞ ሥጋ የሚባል ደካማ አካል አለ። በሥጋ በኩል ያለ ድካም ሁልጊዜም ቢሆን የትግል ሜዳ ነው። ደግሞ ለዚህ ዋስትና የሚሆን በአብ ቀኝ ያለ ሊቀ ካህናት አለ አሁንም። ስለዚህ በጌታችን በኢየሱስ ክርስቶስ በኩል ዕለት ዕለት ወደ እግዚአብሔር እንቀርባለን፣ ወደ ኃይለኛው ወደ እግዚአብሔር ዙፋን። ይህንን ደጋግመን አንስተናል። ከዛ ባሻገር በዚህ ዓለም እስካለን ድረስ በብዙ ነገር ውስጥ እያለፍን ወደፊት ስለሚገለጠው መዳን በእምነትና በተስፋ ሆነን እንኖራለን። በተለይ ወገኖቼ በሮሜ ምዕራፍ 8 ቁጥር 23 ላይ ያለውን ቃል ምትረሱት አይመስለኝም። በዚህ የመጽሐፍ ክፍል ባነበው ደስ ይለኛል፣ ሐሳቡን ስለሚያጎላው። በመጨረሻው ዘመን ለሚገለጥ መዳን በእግዚአብሔር ኃይልና በእምነት ስለተጠበቃችሁ ነው የሚለንና አሁን ያለንበትን ሁኔታ ያሳየናል። ሮሜ ምዕራፍ 8 ቁጥር 23 ላይ ቁጥር 23 ላይ ከፍ ብዬ ባነበው ደስ ይለኛል። ከቁጥር 18 ጀምሮ ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን አለ የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና። ፍጥረት ለከንቱነት ተገዝቷል። በተስፋ ስላስገዛው ነው እንጂ በፈቃድ አይደለም። ተስፋው ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። እንዲህ አይነት ተስፋ ምድሪቱ አላት፣ ወይም ደግሞ ፍጥረት አለ። ጠቅለል ባለ ሁኔታ የሆነ ሆኖ ፍጥረት ለከንቱነት ተገዝቷል። ያው ከሰው ውድቀት ጋር ተያይዞ ሰው በዚህ በተፈጠረው ዓለም ላይ ከተሰጠው ስልጣን ጋር ተያይዞ እሱ ሲወድቅ የምድሪቱንም መረገም በአጠቃላይ የብዙ ነገሮችን ቀውስ እንዳስከተለ ይታወቃል። እና ፍጥረት በሰው ውድቀት ምክንያት በታላቅ ውድቀት ውስጥ እንዳለ፣ በከንቱነት ውስጥ እንዳለ ይታወቃል። ይሄ ጠቅለል ባለ ሁኔታ የሰው ልጅ መውደቅ ብዙ ነገር እንዳመጣ የሚያሳይ ነው። ርዕሴ ስላልሆነ እዛ ውስጥ ጠልቄ አልገባም። ከዚህ በፊት በእርግጥ ተካፍለነዋል። የሆነ ሆኖ ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን ይላል። በመቃተትና በምጥ መኖሩን እናውቃለን። እርሱም ብቻ አይደለም ይልና ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነትን እየተጠባበቅን ራሳችን በውስጣችን እንቃትታለን ይላል። የሰውነታችንን ቤዛነት እየተጠባበቅን ይሄ ሰውነት ልጅነትን የሚያገኝበት
ልጅነትን የሚያገኝበት ማለት ለእግዚአብሔር ልጆች በሚሆን አይነት ክብር የሚኖርበት ለዛ የሚመጥን ማንነት ማለት ነው። በመሰረቱ ምንም ጥርጥር የለውም እግዚአብሔር ልጆች አድርጎናል አይደል? በእምነት በኩል ይህን የተቀበልነው። ግን አንዳንድ ጊዜ በእምነት ይህን እንቀበለው በእግዚአብሔር ልጅ በኢየሱስ ክርስቶስ እንሰወር እንጂ ያለንበት ህይወት በእውነት ለእግዚአብሔር ልጅ በሚሆን ወይም ለእግዚአብሔር ልጆች በሚሆን ክብር መጠን ነው ብላችሁ ታስባላችሁ? እግዚአብሔር በከፈለልን ዋጋ መጠን ነው ብላችሁ ታስባላችሁ? እንደሱ ታስባላችሁ? ይሰማችኋል? እንደሱ እርግጠኛ ነኝ። እንደዚህ የሚያስብ ካለ ወይ ሐሳቡ አልገባውም። በብዙ ምክንያት አንዳንዴ ከኃጢአት ጋር ብቻ እናያይዘው። ኃጢአት አንዱ ነገር ነው፣ በስጋ ውስጥ ያለ ድካም ማለት ነው። ያ ብቻ አይደለም። የዓለም መልኳ በብዙ ነገር አስጨናቂ ነው። ወድቀን የምንኖርባት ዓለም በብዙ ነገር ረባሽ ናት። በተለይ ደግሞ ለዳንና ዳግመኛ ለተወለደ ሰው ከኃጢአትና ከኃጢአት ጋር የተያያዘ ነገር ምን ያህል አስጨናቂና ረባሽ እንደሆነ ይታወቃል። ከዚህ የተነሳ ደክሞት ሰው ይቃትታል። ሐዋርያው እኛ የመንፈስ በኩራት ያለን እንኳ ልጅነትን እየተጠባበቅን የሰውነትን ቤዛነት እየተጠባበቅን ደክሞን እንቃትታለን ይላል። ይሄ ዓለም የሚያደክም ነው። ምን ማለት ነው? በሌላ ቋንቋ በተወለድንበት መልክ መጠን እስከምንገለጥ ድረስ በብዙ ድካም ውስጥ እናልፋለን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 ጀምሮ ያለውም ቃል ይሄንን እውነት ነው የሚያስገነዝበን። ይሄንን እውነት ነው የሚያስገነዝበን። አነበዋለሁ። እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 ጀምሮ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃትታለንና ከሰማይም የሚሆነውን መኖሪያችንን እንድንለብስ እንናፍቃለንና ለብሰን ራቁታችንን አንገኝም። ያን ጊዜ ራቁትነት ኃጢአት፣ ድካም የሚባል ነገር ራቁትነት ኃጢአት ነው በመሰረቱ። ዘፍጥረት 3ን ማስታወስ ራቁትነት መራቆት ከጽድቅ መራቆት ነው፣ ድካም ነው እሱ። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃትታለን ይላል። ነገር ግን ለዚህ የሰራን እግዚአብሔር ነው፣ እርሱም የመንፈሱን መያዣ ሰጠን። ክብር ለስሙ ይሁን። የመንፈሱን መያዣ ሰጥቶናል። በመሰረቱ ይሄ መቃተት አሁን በእግዚአብሔር ጸጋ ወደ እግዚአብሔር ምሕረት መጥተን ከጽድቅ ጋር በአይምሮአችን ተስማምተን በእምነት ተስማምተን ግን የዓለም መልክና የሥጋ ድካም አስጨንቆን የምንኖር እኛ ከዚህ ዓለም ጋር ሳንስማማ የምንኖረው እኛ የምንኖርበትን ሕይወትና መልክ ነው የሚያሳየን።